ወደ ውይይታችን ተመልሰናል ተመልካቾቻችን። ጠበቃና የህግ አማካሪ ማርቆስ ጸጋዬ እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ ያው በዚህ ባነሳ ነው አርዕስት ዙሪያ ማለትም በአንደኛው ተጋቢ የግል ቤት ቢታደስ ከፍች በኋላ ቤቱ የጋራ ወይስ የግል ህጉ ምን ይላል የሚለውን ለተመልካቾቻችን ሙያዊ ማብራሪያዎችን ለመስጠት ለተገኙ በድጋሜ በአዘጋጁ ፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። ያው የዘወትር ተባባሪያችን ነው። እንግዲህ አራተኛ አምስተኛ ፕሮግራም ነው እየሸፈኑ ያሉ እናመሰግናለን። እንግዲህ ያው ለአርዕስታችን መነሻ የሆነው ምን ጊዜም ቢሆን ጋብቻ ከተመሰረተ በኋላ የግል የጋራ ንብረት የሚባል ይኖራል። የግል ቤቱ እድሳት ቢደረግለት ማሻሻያ ቢደረግለት በመሃላቸው እንግዲህ አብሮ መኖር ተቀዳሚው ምኞት ነው። ግን ፍች ቢፈጸም ምን ይሆናል የሚለውን ነው የምናየው። እንደው ከዛ በፊት የባልና ሚስት ጋብቻ እንዴት ይመሰረታል የሚለውን በተወሰነ መንገድ ብናይ እንግዲህ ጋብቻ ያው የሰው ልጆች ትልቁ ሚና የተከበረ ማህበራዊ ተቋም ነው ተብሎ ነው የሚታመነው። በሀገራችንም እንግዲህ በቤተሰብ ህግ አዋጅ ቁጥር የፌዴራሉ 21392 በአንቀጽ 2 እስከ 4 በተዘረዘሩት በክብር መዝገብ ሹም የሚደረግ ጋብቻ በሃይማኖትና በባህል የሚደረግ ጋብቻ በሚል እነዚህም እንግዲህ በሞራል ጥምረት አንድ የሚሆንበት ቀሪ ህይወታቸውን እርስ በርስ የሚደጋገፉበት ስርዓት እንደሆነ ይደነግጋል። ስለዚህ በዚህም በሶስቱም ግንኙነት ጋብቻ ተፈጽሟል ተብሎ ይታመናል። ጋብቻም እንግዲህ ከተፈጸመ በኋላ ሶስት ውጤት ይኖረዋል ተብሎ ነው የሚታመነው። የመጀመሪያው ያው ግላዊ ግንኙነት የሚመለከትን ግዴታ ይሆናል። ሁለተኛው የጋራ ንብረትን በሚመለከትና ሶስተኛው ያው የቀለብ መስፈር ግዴታን መሰረት ያደርጋል ማለት ነው። ስለዚህ በጋብቻ ውስጥ የሚፈሩ የጋራ ንብረትን በተመለከተ ህጉ ምን ይላል የሚለውን እርስዎ ማብራሪያ ይስጡና ወደ አነሳ ነው አርዕስት መንደርደሪያ ይሆነናል ማለት ነው። እንግዲህ ከሶስቱ ጋብቻ ስነ ስርዓት እና ውጤታቸውን ይሄን ያልካልና መልካም አመሰግናለሁ። እንግዲህ ያው ጋብቻን በተመለከተ እርስዎ ያብራሩት ነጥቦች እንዳሉ ሆኖ በመሰረቱ ጋብቻ ሲመሰረት አንደኛው ውጤት የንብረት ውጤት ነው። ስለዚህ የንብረት ውጤትን በተመለከተ በዋናነት ሁለት አይነት ውጤቶች ይኖሩታል። ጋብቻ ሲመሰረት አንደኛው እንግዲህ የግል ንብረቱ ነው የሚቀጥሉ ንብረቶች አሉ። ሁለተኛው ደግሞ ጋብቻ ከተመሰረተ በኋላ ወይም ደግሞ ከመመሰረቱ በፊት የነበሩ ንብረቶችን የጋራ ሀብት ተደርጎ የሚቀጥልበት ውጤቶች አሉት ጋብቻ። ስለዚህ ጋብቻ ሁለት አይነት ውጤቶች አሉት። ንብረትን የግል አድርጎ የመቀጠልና ንብረትን የጋራ አድርጎ የማስቀጠል ውጤቶች ይኖሩታል። እንግዲህ ከጋብቻ የንብረት ውጤት ጋር በተያያዘ በዋናነት መሰረታዊ ነው ተብሎ የሚታሰበው የጋብቻ ውላቸው ነው። ስለዚህ የጋብቻ ውልን በተመለከተ ማንኛውም ተጋቢ የጋብቻ ግንኙነቱ በሚጀመርበት እለት ወይም ቢዘገይ በሚጀመርበት እለት ወይም ደግሞ ከዛ ቀደም ብሎ ባሉ ጊዜያቶች በሽምግልና ጊዜ ሊሆን ይችላል የጋብቻ ውልን በተመለከተ ግራቀኝ ተጋቢዎች ውላቸውን ማድረግ ይጠበቅባቸዋል ተብሎ ይታሰባል። እንግዲህ በተለምዶ እንግዲህ በማህበረሰቡ 80 ታስሯል የሚባለው የጋብቻ ውልን በተመለከተ የሚደረጉ ስምምነቶችን ለመግለጽ ነው። ስለዚህ ይሄ ጋብቻ የሚባለው የንብረት ውጤት የሚኖረው ግልጽ የሆነ የተጻፈ የጋብቻ ውል ሲኖር ነው። እንግዲህ የጋብቻ ውል ባይኖርስ ከተባለ የጋብቻ ውል ባይኖርም ጋብቻ በራሱ በመኖር ወይም ጋብቻ በመፈጠሩ በሁኔታዎች ጋብቻ ማስረዳት በሚቻልበት ሁኔታ ጋብቻ የጋራ ንብረት የመፍጠር ውጤት ይኖረዋል። እንዲሁም ደግሞ ጋብቻ በመኖሩ ብቻ አንድ ንብረት የጋራ ነው ላይባል የሚችልባቸው ሁኔታዎች አሉ። እንግዲህ ከዚህ ጋር በተያያዘ የፌዴራል የቤተሰብ አዋጅ ቁጥር 213/1999 የሚባለው አዋጅ የግል ንብረት የሚባለው አንድ ንብረት ምንን ሲያሟላ ነው የሚለውን በተመለከተ በአንቀጽ 57 እና በተከታዮቹ የግል ንብረትን በተመለከተ ደንግጎ ይገኛል። እንግዲህ ከግል ንብረት ጋር በተያያዘ በጋብቻ ውል ግራቀኝ ተጋቢዎች የጋብቻ ስምምነታቸውን ሲያደርጉ የግል ንብረት ነው ተብሎ የተመዘገበ ማንኛውም ንብረት እንደ ግል ንብረት ሆኖ ይቀጥላል። ወይም ደግሞ ከጋብቻ በኋላ በስጦታ ወይም ደግሞ በኑዛዜ የሚገኙ ወይም በውርስ የሚገኙ ንብረቶች ከተመዘገቡ ወይም ደግሞ ስጦታው ሲደረግ ወይም ኑዛዜው ሲደረግ ለአንደኛው ተጋቢ ብቻ ተብሎ በግልጽ ኑዛዜው ከተደረገ ወይም ስጦታው ከተደረገ ያ ንብረት የግል ንብረቱ ነው የሚቀጥልበት ሁኔታ ይኖራል ማለት ነው። ስለዚህ የግል ንብረት የምንለው አሁን በዚህ አግባብ የጠቀስኳቸውን ንብረቶች ነው። ከዛ በተጨማሪ የጋራ ንብረት የሚባሉት መቼ ነው የጋራ ንብረት የሚሆኑት? ከዚህ ወደ ጋራ ንብረት ከመሄዳችን በፊት አሁን
የጋብቻ ውሉ ላይ ያልተጠቀሱ እንደው እዚህ ላይ ለተመልካቾች ግልጽ ለማድረግ የጋብቻ ውል በጽሁፍ መደረግ እንዳለበት በህጉ ግዴታ ከጣለባቸው እነዚህም 4 ምስክሮች በባል ወገን 2 በሚስት ወገን 2 ሊፈርሙበት ይገባል። እንደውም በተለምዶ እንደውም የሴት ቀጣር አባት የወንድ ቀጣር አባት የተባለ ሁሉ ይጨመራል። ዝሮ በ4 ምስክሮች ፊት መረጋገጥ አለበት ነው የሚለውና አንዳንዴ የግል ንብረቱ ነው በጋብቻ ውሉ ላይ ግን ሳይጠቀስ ይቀራል። ይሄ ንብረት የህግ ግምት ደግሞ የሚወሰደው ያልተጠቀሱ ነው የጋራ እንደሆኑ ይገመታል ነው የሚለው። እዚህ ላይ የግል ንብረት መሆኑን አንደኛው ተጋቢ በምን ነው የሚያስረዳው? ነገ ከነገ በኋላ ወደ ጋራ ንብረት ከመሄዳችን በፊት። መልካም እንግዲህ ተጋቢዎች በዋናነት በመሰረቱ የሚያስረዱት አንድ ንብረት የግል ንብረት ነው ለማለት ለማስረዳት ዋና መሰረታዊ የሆነ ማስረጃቸው የጋብቻ ውላቸው ነው። እንግዲህ የጋብቻ ውል ማለት እንደማንኛውም ውል አንድ ግንኙነት ወይም የጋብቻ ይሄ ቦንዱ ከመፈጠሩ በፊት ይሄንን ስምምነት ወይም ይሄን ትዳር የሚመራው ያ ውል ነው ማለት ነው፣ በተለይ ከንብረት ውጤት ጋር በተያያዘ። ስለዚህ ይሄ ንብረት በውላቸው ላይ የግል ንብረት ነው ተብሎ ከተጠቀሰ ያ ንብረት ምንም ተጨማሪ ማስረጃ ሳያስፈልገው የጋብቻ ውላቸው ካለ ያ ንብረት የግሌ ነው ብሎ አንድ ተጋቢ ይህን ማስረዳት ይችላል። ከዛ በተጨማሪ እንግዲህ ጋብቻ ከመመስረቱ በፊት የተፈራ ንብረቶች ይኖራሉ፣ በተለይ ቋሚ ንብረትን በተመለከተ። ስለዚህ እነዚህ ንብረቶች ጋብቻ ከመመስረቱ በፊት የተፈሩ ንብረቶች የሚሆኑ ከሆነ በዋናነት ይሄኛው ተከራካሪ ወገን ይሄን ንብረት ከጋብቻ በፊት ያፈራው ስለመሆኑ አስረድቶ ይሄን ንብረት የግል ንብረት ማድረግ የሚችልባቸው ሁኔታዎች ይኖራሉ። በተለይ እነዚህ ንብረቶች የተገኙት በውርስና በስጦታ ከሆነ። ነገር ግን እንደ ሕግ ግምት የሚወሰደው አንድ ንብረት በጋብቻው ላይ የግል ንብረት ነው ተብሎ ካልተመዘገበ ከዛ በኋላ በሚኖረው የጋብቻ ህብረት ውስጥ ያ ንብረት እንደ ጋራ ንብረት ተደርጎ ይቆጠራል የሚል እሳቤ አለ። ስለዚህ የማስረዳት ሸክሙ አሁን ሕጉ የግል ንብረቶች በጋብቻው ላይ ካልተመዘገቡ የግል ተብለው የጋራ እንደሆኑ ነው ይገመታል የሚለው ግምቱ የሕግ ግምት ይሄን የሕግ ግምት የሚያፈርሰው ወገን የንብረቱ ከጋብቻ በፊት በሱ ጥረት በሱ የግል ወገን በኩል የተገኘ ስለመሆኑ የተገኘ እንደው ያ ግልጽ ነው። የዚህ በስጦታና በውርስ የሚለው የግል ሆኖ እንደሚቀጥል ይታወቃል። አንለስ ቅድም እርስዎ እንዳሉት በጋብቻው ውል ላይ የጋራ እንዲሆን ተጋቢዎች መስማማት ይችላሉ፣ በስጦታና በውርስ ያገኙትን ንብረት ማለት ነው። ስለዚህ የማስረዳት ሸክሙ ወደ የግሌ ነው ወደ ሰው እንዴት እንዳገኘው የማስረዳት ግዴታ ይኖርበታል ማለት ነው። ከዚህ አንጻር ስለ ጋራ ንብረቱንና እሱን አስተዳደሩን በተመለከተ እንዲሁም እዚሁ ላይ ጠቅሰን ማለፍ ያለብን አንዳንዴ በጋብቻ ውሉ ላይ የግል መኪና ሊኖር ይችላል። አሁን የተጋቢዎች የባል ወይም የሚስት የግል ቤት ሊኖር ይችላል። ይሄ መኪናና ይሄ ቤት ከጋብቻ በኋላ የሚያፈራው ፍሬ እሱን በተመለከተ ሕጉ ምን ይላል? ቤቱ እየተከራየ ገቢ ሊያመነጭ ይችላል። መኪናውም እንደዚሁ ገቢ ሊያመነጭ ይችላል። ይሄ ገቢስ ያኛው የግል የሆነው ሰው ብቻውን ነው የሚጠቀመው? ሕጉስ ምን ይላል የሚለውን እሱን አይተን ወደዚህኛው ወደ እድሳቱና ወደ አርዕስታችን። መልካም እንግዲህ ከግል ንብረት ጋር ከግል ንብረት ውጤት ወይም ደግሞ ከግል ንብረት ፍሬና አላባ ጋር በተያያዘ የግል ንብረቱ መሬት ሊሆን ይችላል፣ ቤት ሊሆን ይችላል፣ መኪና ሊሆን ይችላል። ስለዚህ በትዳር ወቅት አንደኛው ተጋቢ ወገን ይሄ ንብረት የግል ንብረቴ ነው ብሎ ካስመዘገበ በኋላ ከዚህ ንብረት የሚገኙ አላባዎች፣ ፍሬዎች ወይም ደግሞ ኪራይ ሊሆን ይችላል። ለምሳሌ ይሄ አላባና ፍሬ ከመሬት የሚገኝ ሰብል ሊሆን ይችላል። እነዚህ ንብረቶች የጋራ ናቸው ወይስ የግል ናቸው የሚሉት እንግዲህ ብዙ ጊዜ በማህበረሰብ ውስጥ አከራካሪ ነው የሚነሱ ነጥቦች ናቸው። እነዚህ ንብረቶች በተመለከተ አንድ ንብረት የግል ነው ተብሎ እንኳን ቢመዘገብ በጋብቻ ወቅት በሚኖርበት ጊዜ ከነዚህ ንብረቶች የሚገኘው ፍሬ ወይም አላባ የጋራ ሆኖ ነው የሚቀጥለው። ለምሳሌ መኪና ቢኖር የመኪናው ኪራይ፣ ቤት ቢኖር የቤቱ ኪራይ፣ እንዲሁም ደግሞ የእርሻ መሬት ቢኖር የእርሻ መሬቱ ላይ የሚገኘው ሰብል የባልና የሚስቱ ወይም የተጋቢዎቹ የጋራ ንብረት ነው ተብሎ የሚወሰደው እንደ መተዳደሪያ ነው የሚቆጠረው። ስለዚህ ለትዳር ጥቅም ይውላል። ይሄንን በጋብቻ ስምምነታቸው ወይም በውላቸው እንኳን ማገድ አይችሉም። አንደኛው ተጋቢ ከመኪና የሚገኘው ኪራይ የግል ንብረት ሆኖ ይቀጥላል የሚል ስምምነት እንኳን ማድረግ አይችሉም። ምክንያቱም በጋብቻ የመኖር አንደኛው አስገዳጅ ሁኔታው ከጋብቻ ውስጥ የሚገኙ ንብረቶች ወይም ደግሞ በጋብቻውን ቀለብ የመስፈር ግዴታ ተጋቢዎች ላይ ይወድቃል። ስለዚህ ጋብቻው የሚደጎመው ወይም ቀለብ የሚሰፈርለት ከነዚህ ንብረቶች የሚገኙ ፍሬዎችና አላባዎች በሚሆንበት ጊዜ እነዚህን ፍሬዎችና አላባዎች የግል ንብረቴ ነው ብሎ
መከራከር የሚቻልበት ሁኔታ የለም። ስለዚህ ከጋብቻ ወይም ደግሞ በጋብቻ ውስጥ ያሉ ቤትም ሆነ ማንኛውም ንብረት የግል ቢሆን እንኳን እነዚህን ንብረቶች በተመለከተ የሚገኘው አላባ ወይም ፍሬ ወይም ደግሞ ኪራይ ሊሆን ይችላል በማንኛውም ሁኔታ በጋብቻ ውስጥ የጋራ ንብረት ነው የሚቀጥል። ከዚህ ጋር በተያያዘ እነዚህ ንብረቶች ቢሸጡስ ለምሳሌ አንደኛው ግለሰብ በትዳር ውስጥ እያለ ያገኘውን የግል ቤት ወይም መኪና ቢሸጠው ተብሎ የተመዘገበው የግል ቤት መኪና ተብሎ የተመዘገበው ወይ የግል ንብረትን ባለው ያው አሁን ሁሌ ቤትና መኪና ብቻ ስንል ሀብት የሚባሉት እነዚህ ብቻ ናቸው ወይ እንዳይባል ሀብት የሚባሉትን የግል ተብሎ የተመዘገቡትን በሚል እንያዘው። ትክክል ነው። ስለዚህ እነዚህ ሀብት የሚባሉትን በሙሉ ቢሸጣቸው በትዳር ውስጥ ቢሸጡ የጋራ ይሆናሉ ወይስ የግል ነው ይቀጥላሉ የሚለው ትልቁ ፖይንት ነው እንደኔ። እንግዲህ ብዙ ጊዜ የግል ንብረት ያለው ግለሰብ ያን የግል ንብረት ሲሸጥ የግል ሆኖ ይቀጥላል የሚል ሐሳብ ሊኖረው ይችላል። ነገር ግን በህጉ እነዚህ የግል ንብረቶች በሚሸጡበት ሰዓት በትዳር ውስጥ ከተሸጡ ይሄንን ገቢ ወይም ደግሞ ከሽያጭ የሚገኘው ገቢ እንደ ጋራ ሆኖ ነው የሚቀጥለው። ነገር ግን የጋራ ላይሆን የሚችልበት ሁኔታ አለ። ያ ሁኔታ ምንድነው ከተባለ ይሄ ንብረት ሲሸጥ ወይም ደግሞ ለምሳሌ በትዳር ውስጥ የግል ተብሎ የተመዘገበ መኪና ሲሸጥ ከሽያጩ የሚገኘው ገቢ የግሌ ነው ብሎ አንደኛው ተጋቢ ባል ወይም ሚስት በፍርድ ቤት ማስመዝገብ አለባቸው የግል ንብረት ሆኖ እንዲቀጥልላቸው። ስለዚህ ገንዘቡ በባንክም የሚቀመጠው ገንዘብ ሊሆን ይችላል ወይም ደግሞ ተሽጦ ሌላ ንብረት የሚገዛበት ያ ንብረት የሚገዛው አዲስ ንብረት የግል ሆኖ ሊቀጥልልኝ ተብሎ ተመዝግቦ በፍርድ ቤት ተመዝግቦ መቀጠል ይኖርበታል። ከዛ ውጭ በሆነ ሁኔታ በፍርድ ቤት ባይመዘገብ ወይም ደግሞ ይሄ ንብረት እንደተሸጠ ከጋብቻ ንብረት ጋር ቢቀላቀል ይሄን ንብረት ለይቶ የግል ንብረት ነው ማለት የሚቻልበት ሁኔታ የለም። በፍርድ ቤት ይሄ ንብረት የግል ነው ተብሎ ካልተመዘገበ በቀር ማለትም ከሽያጩ የተገኘው ገንዘብ ሊሆን ይችላል፣ በሽያጩ ለውጥ የተገኘ ሌላ ቋሚ ንብረት ሊሆን ይችላል። ስለዚህ ይሄን ንብረት በተመለከተ በማንኛውም ሁኔታ የግል ንብረት ነው ብሎ ካላስመዘገበው ያኛው ተጋቢ ይሄ ንብረት የግል ንብረት ነው የሚቀጥልበት ሁኔታ አይኖርም። ስለዚህ ከግል ንብረት ጋር በአጠቃላይ ያሉት ዋና ዋና ነጥቦች እነዚህ ናቸው ብለን መደምደም እንችላለን። ከጋራ ሀብት ንብረት ጋር በተያያዘ እንግዲህ ወደዛ ከመሄዳችን በፊት ብዙ ጊዜ በጋብቻው ላይ ብዙዎች በቃ ትክክለኛ ውል አድርገናል ብለው የሚያስቡት ባዶ ቦታን በተመለከተ በባል ወይም በሚስት ስም የተመራ ባዶ ቦታ ሊሆን ይችላልና የጋብቻው ውል በሚደረግበት ጊዜ የግል ተብሎ በ150 ካሬ ሜትር ባዶ ቦታ የግል ሆኖ ሊቀጥል 200 ካሬ ቦታ የግል ሆኖ ሊቀጥል እንግዲህ የግል የሚባለው ንብረት ማለት ነው ተብሎ በጋብቻው ውሉ ላይ ይቀመጥና ትዳር ከተመሰረተ በኋላ በዛ ባዶ ቦታ ላይ ንብረት ያፈራል፣ ቤት ይሰራበታል። ከዚህ በኋላ አይ ቤቱ መጀመሪያ የኔ ነው በጋራ የተሰራውን ገንዘቡን ብቻ ነው ልሰጥ የሚገባ ፍች በሚፈጸምበት ጊዜ የሚሉ መከራከሪያዎች ይነሳሉና ቦታና ቤትን ወደዚህኛው ወደ እድሳቱም ስለሚወስደን ይሄ ቦታና ቤትን በተመለከተ በውሉ ላይ ቢቀመጥ ባዶ ቦታን በተመለከተ ውጤቱ ምንድነው የሚለው እንደው ለተመልካቾች ገልጾ ማለፉ የተሻለ ነው። ቤት ትክክል ነው። እንግዲህ እዚህ ጋር በተያያዘ በዋናነት የጋብቻው ላይ የግል ንብረቶች ይመዘገባሉ። ቦታም ቢሆን የግል ንብረት ተብሎ መመዝገብ የሚችል ንብረት ነው በመሰረቱ። ነገር ግን ቦታን በተመለከተ አንድ ተጋቢ የግል ንብረቴ ነው ብሎ አስመዘገበው ማለት በጋብቻ ወቅት ባልና ሚስት በጋራ በሚኖሩበት ጊዜ ቦታው ላይ ቋሚ የሆነ ቤት ወይም ግንባታ ሊሰራበት ይችላል። ስለዚህ ቤቱና ግንባታው በቦታው ላይ ተሰራ ማለት በቦታው ላይ ቋሚ የሆነ ማሻሻያ ተደርጎበታል ማለት ነው። ከዚህ በተጨማሪ ቦታ በሕገ መንግስታችን አንቀጽ 40 እንዲሁም ደግሞ ቦታን በተመለከተ በሀገራችን በኩል ቦታ የህዝብና የመንግስት ስለመሆኑ በግልጽ ተደንግጓል። ስለዚህ ቦታው የግልህ እንኳን ቢሆን በግል ተመዝግቦ ቢሆን እንኳን በዚህ ቦታ ላይ ቋሚ የሆነ ንብረት ወይም ደግሞ ግንባታ ከተካሄደበት ቦታው ለብቻው ተነጥሎ ከግንባታው ተለይቶ ወይም ተገምቶ የአንደኛው ተጋቢ የግል ንብረት የሚባልበት አግባብ ሊኖር ይችላል። ይባልም ውጤቱ ነው ያው በጋብቻው ውል ቢመዘገብም ቤት ከተሰራበትና በዛ ቦታ ላይ ቋሚ ንብረት ከተፈራበት በተለይ ከዚህ ጋር በተያያዘ የፌዴራል ሰበር ሰሚ ችሎት በቅጽ 6 በቅጽ 4 ከዛ በኋላ ባሉ በተለያዩ ቅጾች የተለያዩ ውሳኔዎች ተሰጥቶባቸዋል። ውሳኔዎቹ ሁሉም አንድ በሚባል ደረጃ ቦታው የግል ተብሎ ቢመዘገብ እንኳን በቦታው ላይ ቋሚ ማሻሻያ የሆነው ቤት ከተሰራበት ያ ቤት ሙሉ በሙሉ የተጋቢዎች የጋራ ንብረት ነው ይባላል። እንደውም ከዚህ ጋር በተያያዘ ብዙ ጊዜ የሚያጋጥመን አንደኛው ጋብቻ ሲመሰረት አንደኛው ተጋቢ ቦታ ተደራጅቶ ይቆይና ተደራጅቶ እያለ በስሜ በባህር ዳር ከተማ ወይም በሆነ ከተማ ተጠቅሶ ይሄን ያክል ገንዘብ ከፍዬ ቦታ ተደራጅቻለሁ ገና ፕሮሰስ ላይ ያለ በሂደት ላይ ያለ
የተደራጀውት ቦታ የግል ንብረቴ ነው ብሎ ያስመዘግባል። እንደዛ ከተመዘገበ በኋላ በጋብቻ ውስጥ እያሉ ቦታው ይገኝና ካሳ ተከፍሎ ቦታውን ይረከባሉ ተጋቢዎች ወይም ባለትዳሮቹ። ከዚህ ጋር በተያያዘ እንግዲህ ከዚህ ጋር ግልጹ የህግ አቋም ምንድነው? በጋብቻው ላይ የተጠቀሰው ሪል የደረሰ ቦታ አይደለም፣ ሊደርሰን ይችላል በሚል ገና ለወደፊት ታሳቢ የተደረገ ቦታ ነው። ስለዚህ ቦታው በሚደርሳቸው ሰዓት ግራቀኙ በትዳር ውስጥ ይሆናሉ። ምንም እንኳን የተደራጀው እውቅና ያገኘው አንደኛው ተጋቢ ቢሆንም ይሄ ቦታ የተገኘው ግን ከትዳር በኋላ ከሆነ ከዚህ ጋር በተያያዘ የፌዴራል ሰበር ሰሚ ችሎት ቅጽ 6 ላይ ቅጽ 14 ላይ ከኮንዶሚኒየም ዕጣ ጋር በተያያዘ ኮንዶሚኒየም ዕጣ ጋር በተያያዘ ቁጠባው የተደረገው ሙሉ በሙሉ ወይም ደግሞ ግለሰቡ የተመዘገበው ከትዳር በፊት እንኳን ቢሆን ይሄ ኮንዶሚኒየም የሚደርሳቸው ወይም ደግሞ የኮንዶሚኒየሙ ዕጣ ሲጣል የደረሳቸው ከትዳር በኋላ ከሆነ ከኮንዶሚኒየሙ ጋር በተያያዘ የሚደረጉ ክፍያዎችን የከፈሉት ደግሞ ከትዳር በኋላ ከሆነ ወይም ከጋብቻ በኋላ ከሆነ ይሄ ንብረት የጋራ ንብረት ተደርጎ ይቆጠራል እሳቢው። ስለዚህ ይሄኛው ተጋቢ በግሉ የተደራጀ እንኳን ቢሆን የጋብቻውን ላይ ሲመዘገብ ይሄ ቦታ የግል ንብረቴ ነው ወይም ይሄ የተደራጀውት እጣው ነው፣ ቦታ የለም እጁ ላይ። ስለዚህ ቦታ ከሌለ እጁ ላይ ምንም አይነት ተጨባጭ አሴት ከሌለ ያንን በተመለከተ የሚደረገው ስምምነት ከህግ አንፃር ውጤቱ ምንድነው? ቦታውን ከደረሳቸው በኋላ በትዳር ወይም በጋብቻ ጊዜ ሲኖሩ እነዚህ ተጋቢዎች የሚያገኙት ከሆነ ይሄ ንብረት ወይም ደግሞ ቦታው ውጤቱ እኮ ግን ተመሳሳይ ነው። አሁን ቢደርስስ እሺ ጋብቻው በተፈጸመበት ጊዜ በማህበር ተደራጅቶ ቦታ ቢደርሰው እና ጋብቻው ቢፈጸም እኔ ክፍያ ካሳ የከፈልኩትም ያንዳንዱ ነገር ያደረኩትም እኔ ስለሆንኩኝ ይሄ ቦታ የግል ሆኖ ሊቀጥል ይገባል ብለው ጋብቻው ላይ ቢያካትቱት አሁን ያኛው ገና ወደፊት የሚደርሰኝ ቢያካትቱት አሁንም ቢሆን ውጤቱ አብረው ሆነው የሚሰሩ ከሆነ ውጤቱ የባልና የሚስቱ የጋራ ንብረት ነው ተብሎ ነው በውጤት ደረጃ የሚለውጠው ነገር ግን ካለው ነባራዊ ሁኔታ አንፃር ምንድነው የማህበር ቤትን በተመለከተ እንግዲህ በከተማ አስተዳደርም ሆነ በወረዳዎች ባንዴ የሚደርስም ስላልሆነ ማለት ነው በ3 አመት በ4 አመት የሚደርስ ስለሆነ በዛ ሂደት መሃል የሰው ልጅ ያገባል፣ ፍቺ ይፈጽማል ስለሚል ውሉ ላይ እንግዲህ አጋጣሚ በዚህ አይነት የሚደረጉ ውሎች ውጤታቸው ይሄ እንደሆነ ከኮንዶሚኒየም ቤት ጋር በተያያዘ ያሉት ነው እንግዲህ ሰው ያሉት ነው ውጤቱ። ግን አንዳንዴ እንደው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔዎች እንደሱ ቢሆንም እንደው 100% አሁን ዕዳ የከፈለ ተጋቢ 100% የኮንዶሚኒየም ዕዳ የከፈለ ተጋቢ ጋብቻ ከፈጸመ በኋላ የግሌ ነው ብሎ ቢያስመዘግብ ውጤቱ እዚህ ላይ የተለየ ሊሆን ይችላል የሚል አንድምታ አለኝ እኔ። ትክክል ነው። አሁን ከዚህ ጋር በተያያዘ ምንድነው ኮንዶሚኒየሞች ብዙ ጊዜ ዕጣ ሲጣል ወይም ደግሞ ሲደርሰው ግለሰቡ የሚከፈል ክፍያ አላቸው። የኮንዶሚኒየሞች ዕጣ አወጣጥና የገንዘብ አከፋፈል እንትናቸው ሁኔታቸው ይለያያል። ብዙ ጊዜ ቁጠባ ከዕጣው በፊት የሚደረግ ቁጠባ አለ፣ ዕጣው ከደረሰ በኋላ ደግሞ የሚከፈል ክፍያ አለ። ስለዚህ ከሱ ጋር በተያያዘ ነው ከዚህ በፊት የተደረጉት ክርክሮች ውሳኔ የተሰጠባቸው። ነገር ግን 100% ክፍያውን የከፈለ አንድ ተጋቢ ከዛ ቤት ጋር በተያያዘ ያሉትን ሁሉንም ነገሮች አከናውኖ ጨርሷል። ስለዚህ ከዚህ ጋር በተያያዘ ኦልሞስት ዕጣው እንኳን በትዳር ውስጥ ቢወጣ 100% ክፍያውን በትዳር ውስጥ ወይም ደግሞ ከትዳር በፊት ካከፈለ የግል ነው ሊባል የሚችልበት ግራውንድ ይኖር ይሆናል። ነገር ግን ከዚህ ጋር በተያያዘ የማህበር ቦታም ሆነ ኮንዶሚኒየም በተመለከተ አንደኛው ተጋቢ ኮንዶሚኒየም ከደረሰው ወይም የማህበር ቦታ ከደረሰው ሁለተኛው ተጋቢ በትዳር ውስጥ ዕጣ ከደረሰ በማህበር የመደራጀት መብት አይኖረውም እንደሚታወቀው። ወይም ደግሞ ኮንዶሚኒየም እንደገና ራሱን ችሎ ተደራጅቶ የማግኘት ወይም ደግሞ ቆጥቦ የማግኘት መብት አይኖረውም። ምክንያቱም በትዳር አጋር ቦታ ወይም ኮንዶሚኒየም የሌለው መሆኑን አረጋግጦ ነው የሚደራጀው። ስለዚህ እንደገና ተደራጅቶ ያንን መሬት ወይም ቦታ ከማግኘት መብቱ ጋር እንዲሁም ኮንዶሚኒየም ከማግኘት መብቱ ጋር ተያይዞ ዕጣው በትዳር ውስጥ የሚደርሳቸው ከሆነ ያኛው ተጋቢ የኮንዶሚኒየም ወይም ደግሞ የማህበር ቦታ ደርሶታል ተብሎ ይታሰባል። ስለዚህ የመደራጀት መብቱ ሙሉ በሙሉ ያግደዋል። ለምሳሌ ቦታ ከሆነ በትዳር ውስጥ አንደኛው ተጋቢ ቦታ ካገኘ ይሄኛው ግለሰብ ቦታ የሚያገኝበት ግራውንድ አይኖርም። ስለዚህ ከዚህ ጋር በተያያዘ ምንድነው ሊሆን የሚችለው? ዕጣው በራሱ የዛኛው መብት ያስቀራል። መብት የሚያስቀር ከሆነ ተጠቃሚ ሊሆን የሚችልበት ግራውንድ ሊኖር ይገባል። ስለዚህ ከኔ ፐርስፔክቲቭ ወይም ከኔ እይታ አንፃር ዕጣው በትዳር ውስጥ ከደረሳቸው በማንኛውም ሁኔታ አስቀድሞ ክፍያውን ሙሉ በሙሉ ቢከፈል እንኳን የተከፈለው ክፍያ ገንዘብ ግማሹ ይሄኛው ተጋቢ ሸፍኖ ወይም ደግሞ ለአንደኛው ተጋቢ መልሶ ንብረቱ የጋራ ሊሆን ይገባል እንጂ
ያ ንብረት ሙሉ በሙሉ የአንደኛው ተጋቢ ሊባል አይገባም የሚል አቋም ነው ያለኝ። መልካም እንግዲህ ባልና ሚስት እንግዲህ በትዳር በሚኖሩበት ጊዜ ከሚያፈሯቸው ንብረቶች መካከል ቤትና ይዞታ እንግዲህ ትልቁን ቦታ ይይዛል። እነዚህ ንብረቶች እንግዲህ ከጋብቻ በፊት ተፈርተው ቤቱ ደግሞ በጋብቻ ውስጥ የመሰራት እድሉ ሰፊ ነው እና ከዚህ አንጻር ከጋብቻ በፊት ቀድሞ የነበረ ቤት ይኖሩና ጥንዶች ከተጋቡ በኋላ በቤቱ ላይ እድሳት የሚያደርጉበት እንዲሁም ተጨማሪ ክፍሎች የሚሰሩበት እድል ሰፊ ነውና ከዚህ አንጻር ትዳራቸው በፍች አለያም እንግዲህ በሞት በሚፈርስበት ጊዜ በሁለቱ መንገድ ነው ትዳር የሚፈርሰው። ይዞታው ላይ ያለው ንብረት የጋራ ወይስ የግል ሊባል ይገባል የሚሉ በፍርድ ቤቶች በርካታ ክርክሮች ተደርገዋል። ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም ይህንን በተመለከተ ውሳኔዎች የሰጠው ውሳኔ አለ። በቅርቡ ደግሞ እንግዲህ አሁን ተግባራዊ የተደረገው የፌዴሬሽን ምክር ቤት የሰጠው ውሳኔ አለ። ከዚህ አንጻር ቀድሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ምን ውሳኔ ወስኖ ነበር? አሁንስ የተወሰነው ውሳኔ ይዘቱ ምንድነው የሚለውን አብራርተው ቢያቀርቡልኝ። መልካም። ከዚህ ጋር በተያያዘ ቋሚ እድሳትና ማሻሻያ የሚባለው ነው እንግዲህ አሁን እርሱ ያነሱልኝ። ስለዚህ ቋሚ እድሳትና ማሻሻያ ወይም ደግሞ እድሳቱ ቋሚም ላይሆን ይችላል። ለምሳሌ ቀለም መቀባት፣ ቤቱ ላይ የሴራሚክ ንጣፍ ማድረግ ሊሆን ይችላል። ስለዚህ ከእድሳትና ከማሻሻያ ጋር ወይም ደግሞ ቋሚ ማሻሻያዎችን ለቦታውና ለቤቱ ከማድረግ አንጻር ከዚህ በፊት የነበረው የህግ ትርጉም ማለትም በፌዴራል ሰበር ሰሚ ችሎት የተሰጠው የህግ ትርጉም በንብረቱ ላይ ቋሚ የሆነ ማሻሻያ ወይም እድሳት ከተደረገ ያ እድሳትና ቋሚ ማሻሻያ የተደረገለት ንብረት የጋራ ንብረት ተደርጎ ይቆጠራል የሚል የህግ ትርጉም ነው የነበረው። ከዚህ ጋር በተያያዘ በተለይ የእድሳት መጠኑ በተለይ የንብረቱን መልክ ወይም ይዞታ ሙሉ በሙሉ የሚቀይር ከሆነ ይሄ እድሳትና ማሻሻያ የተደረገለት ንብረት የግራ ቀኝ ተጋቢዎች የጋራ ንብረት ነው ተብሎ ይወሰዳል የሚል አቋም ነው የነበረው እስከዛሬ ድረስ። አሁን በምሳሌ መግለጽ ይቻላል። አሁን ሙሉ እድሳቱን ሙሉ የቤቱን ሁኔታ ለምሳሌ ማለት አሁን ኤል ሼፕ የነበረው የጭቃ ቤት ወደ በቡልኬት መሰራት ወይም ወደ ፎቅ ቤት መሰራት የሚሉትን የተለያዩ ክፍሎች መሰራት የሚሉትን ማብራራት ምንችል ይሆን? እንደውም ብናብራራው ለምሳሌ ቤቱ ላይ ቀለም ስለተቀባ ብቻ ይሄ ንብረት ላይ ቋሚ ማሻሻያ ወይም እድሳት ተደርጓል ሊባል አይችልም። ነገር ግን ቋሚ እድሳትና ማሻሻያ ልንለው የምንችለው በእኔ እምነት ለምሳሌ መሰረቱ ተሰርቶ ታችኛው ግራውንድ ፍሎር ላይ ሰው እየኖረበት የላይኛው ክፍሎች ወይም ደግሞ ቤቱ G+1 2 ሆኖ ይሄ ቤት በዚህ ቤት ላይ መሰረት ተሰርቶ ትዳር ቢፈጸም ከትዳር በኋላ ሁለተኛ ሶስተኛ ፎቅ ቢሰራለት ይሄ ቤት ከዚህ ጋር በተያያዘ የተደረገው ማሻሻያ ምክንያታዊ በሚባል ደረጃ መሰረታዊ የሚባል የቤቱን ቅርጽ የሚቀይር ቤቱንም ከጅምር ቤት ሙሉ በሙሉ ወዳለቀ ቤት የሚቀይር ቋሚ የሆነ ማሻሻያ ነው ልንለው የምንችለው። ስለዚህ ይሄ ቋሚ ማሻሻያ ከዚህ በፊት በነበረው የሰበር ትርጉም ይሄ ቋሚ ማሻሻያ መደረጉ ቤቱን በቋሚነት የግራ ቀኝ ተጋቢዎች ያደርገዋል የሚል እምነት ነው የነበረው። ስለዚህ ግራውንድ +0 የነበረውን ቤት ሰርተው ግራ ቀኝ ተጋቢዎች ግራውንድ +3 ቢያደርጉት ያ ንብረት ከዚህ በፊት በነበረው የህግ ስርዓት የግራ ቀኝ ተጋቢዎች የጋራ ንብረት ነው ተብሎ ነው የሚታሰበው ወይ የሚታመንበት። የፌዴራል ሰበር ሰሚ ችሎት እንግዲህ ከዚህ ጋር የሰጠው ውሳኔ ይሄ ነበረ። ነገር ግን ይሄ ውሳኔ ከተሰጠ በኋላ ያው የተለያዩ ውሳኔዎች በይግባኝ ደረጃ ለፌዴሬሽን ምክር ቤት ይቀርቡ ነበር። የፌዴሬሽን ምክር ቤት እንደሚታወቀው የፌዴራል ሰበር ሰሚ ችሎት የወሰናቸውን ውሳኔዎች የህገ መንግስት ትርጉም ይሰጥባቸዋል። ስለዚህ ከህገ መንግስት ትርጉም ጋር በተያያዘ የባልና የሚስት የጋራ ንብረትን በተመለከተ በመዝገብ ቁጥር 130/16 በሚል መስከረም 30 2017 ዓ.ም በተወሰነ ውሳኔ አንድ ንብረት ወይም ደግሞ የቋሚ ማሻሻያ ቢደረግበት ቋሚ ማሻሻያ ያልኳቸው ንብረቱን በቋሚነት የንብረቱን መልክ ወይም ይዞታ የሚቀይሩ አሁን እንዳልናቸው እንደዚህ አይነት ማሻሻያ ቢደረግባቸው ንብረቱ የጋራ ሊሆን ይችላል ወይስ አይችልም በሚለው ጉዳይ ላይ ነው እንግዲህ የፌዴሬሽን ምክር ቤት የህግ ትርጉም ይሰጠበት። እንቀጥላለን። ተመልካቾቻችን በዚህ ባነሳነው አርዕስት ዙሪያ ያላችሁን አስተያየት ወይም ጥያቄ አሁን ያው በስክሪኑ ላይ በተቀመጠው ስልክ ቁጥር እየደወላችሁ ጥያቄዎቻችሁን ብታቀርቡልን ምላሽ የምንሰጥ ይሆናል። እናንተ እንግዲህ የስልክ ቁጥራችን እየተመለከታችሁ ደውላችሁ ጥያቄያችሁን አቅርቡልን፣ ወደ ውይይታችን እንመለሳለን። ስለዚህ ከዚህ እንግዲህ አንደኛው ተጋቢ የግል የሆነ ቤትን
በጋብቻ ውስጥ ባልና ሚስቱ እድሳት ካከናወኑ የሚለው እንግዲህ እድሳት እንግዲህ የቤቱን መሰረታዊ ለውጥ የሚያመጣ በመሆኑ የጋራ ሊሆን ይገባል በሚል ነው ካሁን በፊት ሲደረግ የነበረው። እንግዲህ ከዚህ ጋር በተያያዘ በቅጽ 6 በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የመዝገብ ቁጥር 31833 የተሰጠው ውሳኔ ምንድነው? የቤትና ግንባታው እውቀት ያለው ልዩ አዋቂ ኤክስፐርት በፍትሐ ብሔር ስነ ስርዓት ቁጥር 136 መሰረት ማለት ነው ፍርድ ቤቶች መድበው ያስጠናሉ። ይሄም አዋቂው የሚሰጠው ሙያዊ ምላሽ ይኖራል። ይሄን ሙያዊ ምላሽ መሰረት በማድረግ መሰረታዊ ለውጥ ተደርጓል በሚል ቤቱ የተሰራው ቤት የጋራ ሊሆን ይገባል እየተባለ ነው ውሳኔ ሲሰጥ የቆየው። ከዚህ አንፃር እንግዲህ መሰረታዊ ለውጥ ማሻሻያ ቢደረግበትም የአንደኛው ተጋቢ እጣ ፈንታ ምንድነው? የዚህ ውሳኔ ይዘት ለዚህ ውሳኔ ለመሰጠት ፌዴሬሽን ምክር ቤት የደረሰበትስ ራሽናሊቲው ምንድነው? የእርስዎንም አቋም ጨምረው ያብራሩልን። እሺ አንድ ስልክ እንቀበልና እንመለሳለን። ሄሎ 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 ማንን በል ከየት ነው? በእውቀት ከሰመን። እሺ እስኪ ጥያቄዎትን አጠር አድርገው። እኔ ምን ጥያቄ ነበር? አንድ ባለና ዳይ የግሉ ሳያገባ ማለት ነው። ድምጽዎትን ጨመር ያድርጉ አቶ በእውቀት። ቤት አንድ ባለ ጉዳይ ቤት ሰርቶ ነበር የግል። ለምሳሌ ሚስት ሳያገባ ቤት ሰራ ግለሰብ ነው። እሺ ያን ካገባ በኋላ ቤቱን ሰርቶ ሚስት አገባ። እሺ ከዛ ቤት መጣጣት ትችላለች ለትያው አይታስ ጋብቻ ውሉ ላይ ቤቱ የግል ተብሎ ተመዝግቧል። ጋብቻ ውል አላቸው መጀመሪያ? አይ መጀመሪያማ በራሱ በግሉ ነው የሰራው ቤቱ። ጋብቻ ውል አላቸው ወይ? ጋብቻ ሲፈጽም ሰውየው የላቸው። እሺ ምላሹን ይከታተሉ አቶ በእውቀት ከሰሜን ጎንደር ስለደወሉ እናመሰግናለን። እሺ ያው ያነሳነው ነው ቅድም ያነሳነው ነው። እዚሁ ላይ እንግዲህ ምላሽ ሰጠው ለማለፍ ከጋብቻው ውል ላይ ያልተጠቀሰ የግል ቤት ነው እያሉ ያሉ አቶ በእውቀት የግል ቤትን በተመለከተ ያው የጋራ እንደሆነ ይገመታል ነው የሚለው ህጉ። ስለዚህ ይህ ተጋቢ ከጋብቻ በፊት ያፈራው ለመሆኑ ማስረዳት አለበት ማለት ነው። ትክክል ነው። እሱን ካላስረዳ የጋራ በሚል ድምዳሜ ህጉ ስለሚወስድ ማለት ነው ባይጻፍም ማስረዳት መቻል አለበት። በጋብቻ ውላቸው ባይጻፍም የግል ተብሎ ይሄንን ንብረት የግል ንብረቱ ስለመሆኑ ከጋብቻ በፊት ያፈራው ስለመሆኑ በግል ጥረቱ ማስረዳት ይጠበቅበታል። ይሄን ካስረዳ ይሄን ንብረት የግል ንብረት ነው መቀጠል የሚችልበት ሁኔታ ነው ያለው። መልካም። ስለዚህ ወደ መሰረታዊ ወደ ፌዴሬሽን ምክር ቤት ውሳኔው ወደ እሱ እንመለስና የፌዴሬሽን ምክር ቤት እንግዲህ በዋናነት አሁንም እንዳነሳ ነው በዚህ መዝገብ ላይ እንደ ህግ ትርጉም ለመስጠት ምክንያት የሆነው በጣም በተለያዩ ውሳኔዎች ላይ ማሻሻያን በተመለከተ አሁን እንደተነሳው ቋሚ ማሻሻያ በንብረቱ ላይ በሚደረግበት ጊዜ ይሄን ቋሚ ማሻሻያ መሰረት አድርጎ ፍርድ ቤቶች ንብረቱን የጋራ ንብረት እያሉ የሚቀጥሉበት አካሄድ ነው የነበረው። ከዚህ ጋር በተያያዘ ንብረት ተቀላቅሏል በሚል ነው ንብረት ተቀላቅሏል። ስለዚህ ለመለየት የሚቻልበት ሁኔታም የለም። ከዛ በተጨማሪ አንደኛው ተጋቢ ሙሉ በሙሉ ሀብቱን፣ ጉልበቱን፣ ድካሙን ካፈሰበት አንድ ንብረት ላይ ይሄ ንብረት የጋራ ሆኖ መቀጠል ይኖርበታል። በተለይ ደግሞ በባለሙያዎች እዚህ ንብረት ላይ የተደረገው ማሻሻያ ቋሚ ማሻሻያ ነው ተብሎ ከታመነበት ወይም ደግሞ የንብረቱን መልክ በቋሚነት ቀይሯል ተብሎ ከታመነበት በዚህ ሁኔታ ላይ ኦልሞስት ንብረቱ የጋራ ሆኗል ተሻሽሏል ተብሎ ስለሚታመንበት ነው። አሁን ላይ ባለው ሁኔታ አሁን ላይ ባለው ህግ ትርጉም እሺ አንድ ስልክ እንቀበልና እንመለሳለን። ሄሎ ተናስተልን። ሄሎ አቤት። ማንን በል ከየት ነው? ሳሙኤል እንዳለ ከጎንደር። እሺ እስኪ ጥያቄዎትን በዚህ ባነሳ ነው አርዕስት ዙሪያ መልካም። ለምሳሌ አንድ አንግሊ ወይም ከመጋባቱ በፊት እሺ አንድ ቦታ ገዛና የይዞታም ሊሆን ይችላል ህጋዊም ሊሆን ይችላል ከዛ ቤት ሰራ። እሺ ይሄ ምናልባት ካርታና ፕላን በመንግስት ደረጃ እውቅና ተሰጥቶት አልወጣም ወይም ደግሞ ሲሰራው ገና በፕላን ደረጃ ነው ነበር። ከዛ ካርታ ይሰራለታል። እሺ ይሄን በሚያደርግ ጊዜ ከማድረጉ በፊት ቤቱን እንደሰራ ጋብቻ መሰረተና የህግ ወይም ደግሞ
ለካርታ በሚሰራለት ወይም ደግሞ እውቅና መንግስታዊ እውቅና በሚኖረው ጊዜ እሷ ተጋብታለች አብራና ፍች ሲፈጸም በእኔ ጊዜ ነው ይሄ ውል እውቅና የተሰጠው። ካርታ የተሰራው በሌላ ነው በራሱ አሰራ። ነገር ግን እኔ ካገባይ በኋላ ስለሆነ በእውቅና የተሰጠው ቤቱን የሚመለከተኛል የሚል ክስ ይቀርባል እና በዚህ አለመስማማቶች ይታያሉና ይሄ እንዴት ነው መሆን የሚችለው? ለባለ ግሉ መሆን ይችላል? ቤቱ የተሰራ እሷ ከገባች በትዳር ውስጥ ነው ወይስ ቤቱ ተሰርቶ ተጠናቋል? እሷ ከመምጣቷ በፊት ቤቱ ተጠናቋል፣ ተሰርቷል። እሷ ከመጣች በኋላ ምንም የተጨመረ ነገር የለም። ካርታ ከመሰጠቱ የተጨመረ ነገር የለም። እሷ ከመጣች በኋላ የሆነው ምንድነው? በእውቅና ካርታ ነው እንዲሰራልኝ ተደረገ። መልካም። እሺ፣ አቶ ሳሙኤል ከጎንደር ምላሹን ይከታተሉ። ስለደወሉ እናመሰግናለን። እሺ፣ እኔም አመሰግናለሁ። የአቶ ሳሙኤል ጥያቄ እንግዲህ ትዳር ውስጥ እንግዲህ የተሰራ ምንም አይነት ቋሚ ማሻሻያም ግንባታም የለም። የይዞታ ማረጋገጫ ብቻ ነው የተሰጠው። እንግዲህ የይዞታ ማረጋገጫ ተጠይቆ ፕሮሰስ የተደረገ ለረጅም ጊዜ ሊቆይ የሚችልበት ሁኔታ ይኖራል። ስለዚህ በትዳር ወቅት ያለ የይዞታ ማረጋገጫ ተሰጥቷል ማለት ንብረቱ የጋራ ይሆናል ማለት አይደለም። ስለዚህ ቤቱን በተመለከተ አስቀድሞ በራሱ ጥረት አግኝቶት ቦታውን አግኝቶ ከቦታው ላይ በራሱ ጥረትና ድካም ቤት ከሰራበት ይሄንን ለፍርድ ቤት ማስረዳት የሚችልበት ሁኔታ ካለ ይሄ ንብረት በትዳር ወቅት ያሉ ካርታ ተሰርቶለታል በሚል ብቻ የጋራ ንብረት ሊሆን የሚችል አይደለም። ስለዚህ የአንደኛው ተጋቢ ወይም ቤቱን የሰራው እንዲሁ ደግሞ አስቀድሞ ቦታውን ያገኘው ግለሰብ የግል ንብረቱ ነው የሚቀጥልበት ሁኔታ ነው የሚኖረው። እንግዲህ አሁን በቅርብ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም እየወሰኑት ካሉ ውሳኔ አንዱ በጣም አወዛጋቢ ውሳኔ ነው ከሚባለው አንዱ ኢቭን በባልና ሚስቱ የስመ ንብረትም ተሰጧቸው። አሁን የደወሉ ደዋያችን አቶ ሳሙኤል በባልና ሚስቱም ካርታና ፕላን ተሰጧቸው። አንደኛው ወገን በግል ጥረቴ ነው ያገኘውት ብሎ ማስረዳት ከቻለ ስመ ንብረቱ በባል ወይም በሚስት መመዝገቡ ንብረቱን የጋራ ያደርጋል፣ ንብረቱን የጋራ እንደማያደርገው ትክክል ነው በሚል እንትን ተብሏል ማለት ነው። ስልክ አለን፣ አንድ ስልክ እንቀበል። ሄሎ ሄሎ፣ ተነስተልን አብሮ ይስጥልን። ማንን በል? ከየት ነው? ከባዳ። እሺ፣ ጥያቄዎትን እስኪ አቶ ጸጋዬ። ጥያቄ መጀመሪያ እኔና ባለቤት እንዲያባ ማለት ነው። እሺ፣ ጋብቻውን ላይ የግል የሚል ነገር ቤት አላካተትኩም ነበር። አላካተት ድምጾትን ከፍ ያርጉልና አቶ ጸጋዬ። አይሰማም? ትንሽ ጨመር ያርጉልን። አሁን ይሰማል። እሺ፣ መጀመሪያ የጋብቻው ስንስም ማለት ነው። እሺ፣ የጋብቻው ላይ የግል ቤት የሚል የለም ነበር። እሺ፣ በኋላ እንደዛ ከሆነ በኋላ ያው ስንኖር ምን አሉን? ስንኖር ምን አሉ? ዋናው ቤት ላይ እንደ በረንዳ ምናምን ነገር ቀጥለን ነበር። እሺ፣ ከዛ በኋላ ያው ያለመግባባት ምክንያት ሲመጣ ተለያይተን ከዛም በኋላ የጋብቻ ውሉ ላይ ስናፈርስ ቤቱ ዋና ቤት የግል ነው፣ በረንዳ ግን የጋራ ስለሆነ የሚል በሽማግሌ ላይ እንትናል እና የበረንዳ እንትናለች የዋናውን ቤት ግል ሆኗ ዛሬ መጨረሻ ስስምን ላይ በሽማግሌ ተጻፈ። የተሰራውን የበረንዳ ግምት ሊከፍሉ ይገባል ተብሎ ነው የተወሰነው። የበረንዳ ግምት ሊከፍሉ ይገባል ምናምን ተብሎ የበረንዳ ግምት ከፍል ዋና ቤት ለግል ነው ተብሎ ከሽማግሌ ላይ ተጻፈ። እሺ፣ ከዛ በኋላ ብዙ ተቆይሽ በኋላ ከተለያየ ልክ በሁለት አመቱ እንደገና ደግሞ ተስተካከለና ቤቱ በመደበኛ ፍርድ ቤት መደበኛ ፍርድ ቤት ቤቱ የግል አብሬ የገዛው በሚል ከፈሰች። ከዛ በኋላ ገና የሚሰራ ነገር ገና ፍርድ ቤት ያደርጉልና እንግዲህ ከተሩ ገና በሂደት ላይ ነው ክሱ። በሂደት ላይ ነው ክሱ። በሂደት ላይ ነው፣ ገና አልተፈረደም። ቤቱ የግል ሊሆን አብሮ ሊገጠም ይችላል ነው ከጋብቻ ላይ። መልካም። እሺ፣ በቃ ግልጽ ነው ያለው ነገር። ምላሹን ይከታተሉ አቶ ጸጋዬ። ጋብቻ ላይ ግን መጨረሻ ስንላይ ግን ትንብላን። እሺ፣ ይከታተሉ። እናመሰግናለን ስለደወሉ። ሄሎ ሄሎ። አቤት አቤት። ማንን በል? ከየት ነው? መስፍን። እሺ፣ እስኪ ጥያቄዎትን። ወንትን ቡርስ ነው የአባት ቡርስ ነው። እሺ፣ 5 ወንዶችና 2 ሴቶች ናቸው። ሴቶቹ ውርስ አይገባችሁም በሚል ጾታ በተመለከተ ተገለሉ። በምን ምክንያት?
ውርስ የአባት ውርስ ነው። የአባት ውርስ ተወላጅ ስላልሆኑ ነው። አባት በህይወት የለው። እናት አሉ። እናትም ምንም ነገር የለም። ልጆቹ ተከፋፈሉት። እሺ ሴቶቹን ይገባና ውስጥ አይገባችም በሚል አገለሏቸው። አሁን ይሄ ነገር እንዴት ነው? እሺ አቶ መስፍን ከአዲስ አበባ ያው ዛሬ የውርስ ክርክርን በተመለከተ ሳይሆን ከዚህ ከባልና ሚስት የግል ንብረትና የጋራ ንብረትን በተመለከተ ነው። የውርስ ጉዳይን በምናነሳበት ጊዜ እንዲደውሉ ከይቅርታ ጋር እናሰናብተውታለን። ዛሬ ስለደወሉ እናመሰግናለን። እሺ ማለት ነው። እሳቸው ያው የውርስ ጉዳይ ነው ያነሱት። ዛሬ እንግዲህ የሚመለከተንን በጥያቄዎችን አቶ ጸጋዬ እና ከዛ በፊት የተጠየቁ ጥያቄ ነው አቶ ሳሙኤል የጠየቁትን ጥያቄ ምላሽ ሰጠን። ወደ እንትኑ ብንሄድ መልካም። አንደኛው ደግሞ የጠየቁት በዋናነት በፍርድ ቤት የተያዘ ጉዳይ ነው። ስለዚህ እንደው በፍርድ ቤት የተያዘ ጉዳይ ላይ በፍርድ ቤት ውሳኔ የተሰጠበት ቢቋጭ መልካም ነው። እኛም በፍርድ ቤት በተያዘ ጉዳይ ላይ አስተያየት ከዚህ አንጻር ያው በግል የውልን በተመለከተ ግን ጠቅለል ያለ ማብራሪያ ስለምንሰጥበት በተመለከተ እንግዲህ ጋብቻ በሽምግልና ያደረጉትን ውል በተመለከተ እንግዲህ በእርቅ የተፈጸመ ጉዳይ ወደ ፍርድ ቤት ይሄዳል አይሄድም የሚለውን እሱ ራሱን የቻለ ሕጉ የሚመልሰው ምላሽ ይኖራል። ነገር ግን በተዘዋዋሪ መንገድ ቢሆን የእሳቸውን ጥያቄ ማብራሪያ ሰጠንበት። ከጋብቻ በፊት የነበረ የግል ቤት ማሻሻያ ቢደረግበት ምንድነው ውጤቱ የሚለውን ማሻሻያው በምን ደረጃ ላይ ነው የሚለው እሱን በተመለከተ ሰጠንበታል። ስለዚህ ከዚህ አንጻር የፍርድ ቤቱን ጉዳይ ነገ በኋላ ያው ባይዝድነስ መፍጠር ስለሚሆን ከዚህ አንጻር ውጤቱ እንደዚህ ነው ብሎ እዚህ ጋር ምላሽ መስጠት አንችልም። ሌላኛው ጥያቄ ከእንግዲህ አቶ ሳሙኤል ይመስልናል ከጎንደር የእሳቸው ጥያቄ መልሰን ወደ ፌዴሬሽን ምክር ቤቱ እንሄድ። መልካም። የአቶ ሳሙኤል ጥያቄ በዋናነት ያው ጀምረነው ነበር። ካርታው ቢሰራ ከጋብቻ በኋላ ውጤቱ ምን ሊሆን ይችላል ነው እንደተባለው። ከጋብቻ በፊት ለተፈራ ንብረት ካርታው በጋብቻ ጊዜ ቢሰጥ እንኳን አይደለም በአንደኛው ወገን ስም ተሰርቶ ካርታው በሁለቱም ተጋቢ ስም ካርታው ቢሰራ እንኳን አሁን እርስዎ እንዳነሱት የፌዴራል ሰበር ሰሚ ችሎትም የህግ ትርጉም እንደሰጠበት ይሄ ንብረት የጋራ ሆኖ ሊቀጥልበት የሚችልበት ሁኔታ አይኖርም። አንደኛው ተጋቢም ይሄ ንብረት የተፈራው በግል ስለመሆኑ ካስረዳ ካርታው ላይ የሁለቱ ተጋቢዎች ስምና ፎቶ እንኳን ተለጥፎበት የተሰራ ስም ንብረት ቢኖር ያን ንብረት የግል ንብረት አድርጎ ማስቆጠር የሚችልበት ሁኔታ አለ። ስለዚህ ካርታው ወይም ደግሞ የተማረጋገጫው ከትዳር በኋላ ቢገኝ እንኳን ያ ንብረት ሙሉ በሙሉ የአንደኛው ተጋቢ ሆኖ መቀጠል አለበት የሚል አቋም ነው ያለኝ በእኔ በኩል። መልካም። እንግዲህ የፌዴሬሽን ምክር ቤት ውሳኔ የተሰጠው አሁን በ2016 ውሳኔ የተሰጠ የተባለውን በተመለከተ የእርስዎ አቋም የፌዴሬሽን ምክር ቤት ይህንን አቋም ለመያዝ እንደ ምክንያት ያደረገው ምንድን ነው ብለው ያስባሉ? ማለትም እንግዲህ አንድ ሰው ንብረት የማፍራት መብትንም ይጋፋል፣ የህገ መንግስቱ የተሰጠውን መብት ይጋፋል የሚልም አለ። በሌላ አቅጣጫ ደግሞ ትዳር ለንብረት ማፍሪያ የጥቅም ላይ እየዋለ ነው። ገንዘብ ያላትን በርካታ ንብረት ያላትን ሴት ወደድኩሽ አፈቀርኩሽ በማለት ገብቶ ከዛ በኋላ ባለሀብቱ ነው ይወጣል። እንዲሁም በተቃራኒ እንግዲህ ሴቱንም ወንዱንም በሚል ነው ያጥናት ላይ ስላልተመሰረተ እንዲህ ነው ብለን ከጋብቻ በዘለለ የሀብት ማፍሪያ መንገድ መሆን የለበትም መንገድ ሆኗል ይባላል። በሌላኛው መንገድ ደግሞ እንግዲህ ቅድም እንዳሉት እርስዎም ጅምር መኖሪያ ቤት ላይ ትዳሩ ተመስርቶ የአንደኛው የግል ሀብት ቤት ሊሆን ነው እንግዲህ ተመርቶ እንትን ያለው በርካታ ንብረት ወጦ ከጅምር መኖሪያ ቤቱ ከተሰራበት በላይ በርካታ ንብረት ወጦ ከተሰራ በኋላ ገንዘብህን ብቻ የተሰራው ማሻሻያ ገንዘቡን ብቻ ተካፍሎ መሄዱስ ተገቢነት አለው ወይ? የለውጥ አከራካሪ ነገሮች ናቸውና የእርስዎን አቋምና የፌዴሬሽን ምክር ቤት ውሳኔን አሁን በተግባር ያለውን አስገዳጅ ውሳኔ ሊያቀርቡልን። መልካም። እሷን ከመጀመራችን በፊት አንድ ስልክ እንቀበል። የመጨረሻ ስልካችን ነው። እሺ፣ ሄሎ። አቤት። ጤና ይስጥልኝ። አብሮ ይስጥልን። ማን ልበል? ከየት ነው? ከወንበርማ ወረዳ ሽንዲ ነው። ወንበርማ ሽንዲ። እሺ፣ ማን ልበል? ስሜነህ አለን እባላለሁ። ስሜነህ። እሺ፣ ጥያቄዎትን እስኪ ያጠራ አድርገው።
ጥያቄው ያው በቤት ስራ እና በጋብቻ መሰረት ያው ባልና ምሽት ሲጋቡ ቤት ውዝፍ ቤት ግንባታ ይኖራል። እሺ ያ ግንባታው እንዳለ ያለ ባልና ምሽት ይጋባሉ። በኋላ ተገንብቶ ሲያልቅ የኔ ገንዘብ ተጨማሪ አለ፣ እኔ ከገባው ቀን ጀምሮ የኔ ንብረትን ተጨምሮበታል፣ ስለዚህ እኩል ነው መካፈል የሚል ነገር አለ። ያ ትክክል ይሆናል ወይ? ውዝፍ የሚሉት አሁን በአማርኛ እስኪ የቤቱን ሁኔታ ያስረዱን። ውዝፍ ያሉት አሁን የቤቱ ሁኔታ እንደው ገና ያልተመረገ እንደው ያላለቀ ክፍል ለማለት ነው? ምን ማለት ነው? ውዝፍ ማለት ሴትዮዋና ሰውየው ሲጋቡ ሰውየው ቀድሞ መስርቶታል ግንባታውን። አዎ ከዚያ እስከ ዓመት እንግዲህ አላለቀም፣ ግንባታው ተገንብቶ አላለቀም። ባለቀ ጊዜ በፍቅር ጠብ ሲመጣ የጋራ አንቺን ነው እኔ ከመጣው ተገንብቷል፣ ስለዚህ መካፈል አለብኝ የሚል ጥያቄ አለ። ይሄ ትክክል ነው ወይ? መልካም። እሺ አሁኑኑ ማብራሪያ ስንሰጥበት የነበረው ውሳኔ ነው። ስለደወሉ እናመሰግናለን። ምላሹን ይከታተሉ። እሺ መልካም። ይኸው ነው እንግዲህ ውዝፍም ማለት ጅምር ማለት ተመሳሳይ ነው። እሺ ስለዚህ የፌዴሬሽን ምክር ቤት ውሳኔ ላይ ስንመጣ በዋናነት የፌዴሬሽን ምክር ቤት ውሳኔ የሰጠበት ዋነኛው ነጥብ አከራካሪ ጉዳይ ሆኖ ቆይቷል። ይሄኛው ጉዳይ በተለያየ ጊዜ ወደ ፌዴሬሽን ወደ ሰበር ሰሚ ችሎት የሚደርስ ጉዳይ ነው። ይሄኛው አንደኛው ተጋቢ ይሄን ንብረት ከተጀመረ በኋላ ይገባና ቤቱ ይሰራል፣ ይጨርሳል። ካለቀ በኋላ ቤቱ ያው የፍች ሁኔታ ሲመጣ ንብረቱ የጋራ ነው እንካፈል የሚሉ ክርክሮች የተለመዱ ክርክሮች ናቸውና ይሄን ልባት ከመስጠት አንፃር በዋናነት እንግዲህ አንደኛው ዋና መሰረታዊ ሐሳብ በፌዴሬሽን ምክር ቤት ውሳኔ ላይ ይሄ ንብረት ሲፈራ ከመጀመሪያው የአንደኛው ንብረት የቀደመ ልፋት ድካም እንዲሁም ደግሞ ንብረቱን ከማግኘት ጋር በተያያዘ የወጣ ወጭ አለ። ስለዚህ ይሄ ንብረት ከተገኘና የግል ሆኖ ከቆየ በኋላ አንደኛው ተጋቢ በትዳር ወቅት መጥቶ እዚህ ንብረት ላይ የራሱን የሆነ አሻራ ሊያስቀምጥ ይችላል። ቤቱን በመገንባት የራሱን አስተዋጽኦ ሊያበረክት ይችላል። ስለዚህ ከዚህ ጋር በተያያዘ ይሄን ንብረት እንግዲህ የንብረት መብትም እንግዲህ ህገ መንግስታዊ መብት እንደሆነ ይታወቃል። አንደኛው ተጋቢ በቤቱ ላይ ማሻሻያ ያደረገው ሰው ማሻሻያ ያደረገበትን ገንዘብ በተመለከተ የራሱ ኮንትሪቢዩሽን አለው። ስለዚህ ኮንትሪቢዩት ያደረገውን ንብረቱን ይዞ መቀጠል ይችላል። አሁንም ቢሆን የፌዴሬሽን ምክር ቤት በሰጠው ትርጉም ላይ ኮንትሪቢዩት ያደረገውን ለዛ ቤት መሰራት ያደረገውን አስተዋጽኦ የሚክድ ሳይሆን አስተዋጽኦ ያደረገበትን የገንዘብ መጠን ተገምቶ አስተዋጽኦ ያደረገበትን ገንዘብ መውሰድ ይችላል። በግምት ተገምቶ በቤቱ ላይ የተደረገው ማሻሻያ ቋሚና ዘላቂ እንኳን ቢሆን ለምሳሌ ቤቱ ላይ ቅድም የተነጋገርናቸው ማሻሻያዎች እንኳን ተደርገው ቢሆን ማንኛውንም አይነት ማሻሻያ ወይም ደግሞ እድሳት ቤቱ ላይ ቢደረግ የተደረገውን እድሳት በገንዘብ መጠኑ ተሰልቶ የኛው ተጋቢ ድርሻው መውሰድ ይችላል። ነገር ግን ቤቱን በተመለከተ በቋሚነት ቤቱ ለመገኘት የራሱን አስተዋጽኦ ያደረገው ግለሰብ ለምሳሌ ቦታውን ተደራጅቶ በማህበር አግኝቶ መሰረቱን አውጥቶ እንግዲህ በሊስም ሊሆን ይችላል፣ በምሪት በምንም ሊሆን ይችላል በማንኛውም ሁኔታ ያገኘው ግለሰብ የንብረት መብቱን ያው እንግዲህ በዋናነት የሚተረጎመው የፌዴሬሽን ምክር ቤት የህግ ትርጉም ሲሰጥ ህገ መንግስቱን መሰረት አድርጎ ነው የህግ ትርጉም የሚሰጠው። ስለዚህ የህገ መንግስቱን አንቀጽ 40/3 የንብረት የማፍራት መብትን እንዲሁም ሌሎች መብቶችን መሰረት አድርጎ ነው ውሳኔ የሚሰጠው። ስለዚህ የንብረት መብትን እንዲሁም አሁን የጠቀስናቸውን ቦታና ቤትን በተመለከተ የሚሰጡ ውሳኔዎች የአቶ ስሜነህንም ጥያቄ እዚሁ ላይ እየመለስን ነው። የአቶ ስሜነህ ጥያቄም ውዝፍ ያሉትን ቤት ተሰርቶ ተጠናቋል። ስለዚህ በትዳር ጊዜ ሲጠናቀቅ ሚስት ወይም ደግሞ ባል ወደዛ ንብረት ገብተው ያደረጉት ማሻሻያ ግምት እንዲሰራለት ይደረጋል። የተገመተውን ግምት መሰረት ተደርጎ ክፍያ ይከፈላቸውና ንብረቱ ግን አስቀድሞ የራሱ የግል ንብረት የሆነው ተጋቢ ንብረቱ ወይም ይዞታውን የሚቀጥልበት ሁኔታ ይኖራል ማለት ነው። ከዚህ ጋር በተያያዘ እንደው የኔ ጌታ የቤተሰብ ህጉን አንቀጽ 57 መሰረት ተደርጎ የተሰጠው ውሳኔ እምነት አለኝ። አንቀጽ 57 በትዳር ወቅት የሚፈሩ ንብረቶችን በተመለከተ በግልጽ እንዳስቀመጠው የግል ነው ተብሎ የተመዘገበ ንብረት ከሆነ ያ ንብረት የግል ነው ይቀጥላል የሚል ግልጽ የሆነ አቋም ይዞ መጥቷል። ስለዚህ የግል ከሆነ በኋላ የሚደረጉ ማሻሻያዎች ይሄን የግል የሚባል ንብረትን ወደ ጋራነት መቀየር የለባቸውም። እንዲሁም መደረግ ያለበት ምንድነው የጋራ የሆነው እዚህ ንብረት ላይ የተጨመረው ማሻሻያ በግምት ደረጃ ተሰልቶ ግምቱን ይዞ ቢሄድ የተሻለ ነው። ከዛ ውጭ ግን የግል ንብረት የሚባለውን የህግ ሁኔታ የሚያፋልስ ስለሆነ እንዲሁም ደግሞ የጋራ ሊባል የሚችልበት ሁኔታ በጣም ጠባብ ስለሆነ ማሻሻያው ደግሞ በዋናነት መሰረታዊና በቤቱ ላይ ቋሚ ማሻሻያ ተደርጓል የሚባለው የባለሙያዎች ግምትም በዋናነት ይሄ አቢዩዝ ሊደረግ የሚችል ከመሆኑ ጋር በተያያዘ ቋሚ የሆነ ልባት የሚሰጠው ንብረቱ
የተደረገበት ማሻሻያ ተገምቶ ማሻሻያው ላይ አንደኛው ተጋቢ የራሱን ድርሻ ይዞ ቢቀጥል የተሻለ ነው ከሚልም አንጻር ከዛ በተጨማሪ ያው ጋብቻ እንደተነጋገር ነው በጋራ የመኖሪያ ይሄ ዩኒየን ነው እንጂ ንብረት ማፍሪያም ስላልሆነ ከሱ አንጻር የተሰጠው እንግዲህ በመጨረሻ ልናነሳው የምንችለው በውርስ የተገኘ ንብረትን በተመለከተ ባልና ሚስት በጋብቻ ላይ እያሉ በውርስ ከወላጆቻቸው የሚያገኙት ንብረት የግሉን እንደሚቀጥል ይታወቃል። ትክክል ነው። ነገር ግን አሁን በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የደረሰ አንድ ክርክር ምንድነው ተጋቢዎች በውርስ የሚያገኙት ንብረት በመንግስት ለልማት ተብሎ ፈረሰ። በሚፈርስበት ጊዜ ወደ ገንዘብ ተቀየረ። የካሳ ገንዘቡን አንደኛው ተጋቢ ይዞ ቤት ሰራ። ቤት በሚሰራበት ጊዜ የካሳ ገንዘብ ባገኘውት የካሳ ገንዘብ ከወላጆች ባገኘውት የካሳ ገንዘብ የተሰራ ቤት ስለሆነ አንደኛው ተጋቢ አይመለከታትም ወይም አይመለከተውም በሚል ክርክር ተነስቶ ፍርድ ቤቱ በቅጽ 13 ላይ የሰጠው ውሳኔ ምንድነው? በሰበር መዝገብ ቁጥር 65708 የግል ሀብት እንዲሆንልኝ ብሎ ማስመዝገብ መቻል አለበት። ካላስመዘገበ የተገኘው ገንዘብ በባንክ መቀመጥ አለበት፣ የግል ተብሎ በባንክ መቀመጥ መቻል አለበት በሚል ነው ውሳኔ የተሰጠው። ከዚህ አንጻር ያው የውርስና የስጦታና በመጨረሻም በባልና ሚስት መካከል የሚደረጉ ስጦታዎች በሚመለከተው አካል በፍርድ ቤት ጸድቀው እስካልተመዘገቡ ድረስ አስገዳጅነት እንደሌላቸው ለተመልካቾች ግልጽ ለማድረግ ነው። የቤተሰብ ጉዳይ ሰፊ ነው። የዚህ በባልና ሚስት ጉዳይ የሚነሱ ክርክሮች በጣም ሰፊ ነው። በዚህ እኛ በያዝነው 50 ደቂቃ መሸፈንም አንችልም። ተመልካቾቻችን በርካታ ጥያቄ ስለሚኖራቸው ወደፊት የምንሄድበት ነው የሚሆነው። ምንጊዜም ቢሆን የፍርድ ቤቶቻችን መዝገቦች በቤተሰብ ክርክሮች የተጨናነቁ ስለሆኑ ተመልካቾቻችን በዚህ አንጻር ጠቃሚ እውቀት ያገኛሉ ብለን ስለምናስብ ለዛሬውም እንግዲህ ጠበቃና ሕግ አማካሪ ማርቆስ ጸጋዬ ለሰጡን ሙያዊ ማብራሪያ ለደዋዮቻችን በቂ ምላሽ ስለሰጡ በአማራ ሚዲያ ኮርፖሬሽን ስምና በአዘጋጁ ፍስሐ ማስታወቂያ ስም ምስጋናችን ላቅ ያለ ነው። ክብረት ይስጥልን። እሺ፣ እናመሰግናለን። እኔም አመሰግናለሁ። መልካም ተመልካቾቻችን፣ የዛሬው የምክረ ፕሮግራም በዚሁ ይጠናቀቃል። ይህ ፕሮግራም ወደ እናንተ እንዲደርስ አዘጋጅና አቅራቢ ጠበቃና ሕግ አማካሪ ፍስሐ ሲሳይ ነው። ከሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክ የስርጭትና ሁሉም ቴክኒክ ሰራተኞች ጋር በመሆን ነው። ሳምንቱ የሰላም የፍቅር እንዲሆን ተመኘን። ሳምንት በሌላ የሕግ ጉዳይ ሌላ የሕግ ባለሙያ ይዘን እስከምንቀርብ ሰላሙን ተመኘን። ሰላም።